ጾሙ ገና ከመግባቱ መውጫውን የናፈቀን ሰዎች የለንም። ቅዳሴ ውስጥ አለን፣ ግን ከቅዳሴ ውጪ። ኪዳን የፊት ለፊት ተሰላፊዎች ነን፣ ግን ከኪዳኑ የለንበትም። ትምህርት ልንማር ቁጭ ብለናል። ሐሳባችን ግን ቀን የጠፋበትን ነገር ስናብሰለስል ቆይተን ሃይማኖት ከምግባር ከተለየች፣ ምግባርም ከሃይማኖት ከተለየች ሁለቱም ጥቅም የላቸው። መከራ ሲበዛብን፣ ነጋዴው ንግዱ አላዋጣ ሲለው፣ ተማሪ የተማረው ነገር ከፍሬ ያልደርስለት ሲለው፣ የሚለፋው ሰራተኛ በስራው ልክ የሚገባው ማግኘት ሳይችል፣ ጤነኛ የነበረው ሰው በደዌ ሲያዝ፣ አይ እግዚአብሔር ረስቶኛል ካሁን በኋላ ሕይወቴ በቃት ያልባቸው ዘመኖች የለም። በበሉ ክርስቲያኖች የዘገየንባቸውን ወቅቶች ማስቀደስ እንፈልጋለን፣ ግን አናስቀድስም። መቁረብ እንፈልጋለን፣ ግን አንቆርብም። ንስሐ መግባት እንፈልጋለን፣ ግን አንገባም። ዕለት ዕለት ከቅዳሴው ሳንለይ በመካከል ሁልጊዜ ቅዱስ 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 አልፋና ኦሜጋ የሰራዊት አምላክ እግዚአብሔር ሆይ ምስጋና ላንተ ይገባል ማለት እንፈልጋለን፣ ግን አናደርገውም። ለምን ከተባለ ይህችን ፍላጎታችንን ወደ ተግባር እንዳንለውጣት ማን ያዘገየነ? ዲያብሎስ ያዘገየነ። ከስግደቱ የለንበትም፣ ከምጽዋቱ የለንበትም፣ የወደቁትን ከማሰብ የለንበትም፣ የታረዙትን ከማልበስ የለንበትም፣ የታመሙትን ከመጠየቅ የለንበትም፣ እስር ቤት የወደቁትን ሰዎች ሄዶ ከመጎብኘት የለንበትም፣ አረጋውያንን ከመመልከት የለንበትም። ግን ዲያብሎስ ምን አይነት ስሜት ይፈጥርብናል? እየጾምን እንደሆነ በቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ አስራጺ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስ ሰራጺ ብለን፣ ምንም ለጠይቆት አካላት በስም በግብር አካል ሶስት ብንል፣ በባህሪ በአገዛዝ ይችን ዓለም በመፍጠር ፈጥሮን በማሳለፍ አንድ አምላክ እያለን እያመንን ማምላክ ወላዲት አምላክ ድንግል ማርያምን አጋዥ በማድረግ የቅዱሳን የጻድቃን የሰማዕታት የጸሎታቸውን በረከት በመተማመን የቅድስት ቤተ ክርስቲያን የቅዱስ መስቀሉን መማፀኛነት ከፊት እያደረግን የዕለቱን ትምህርት መማር ማስተማር እንጀምራለን። አይንተ እግዚአብሔር ካህናት አባቶች፣ ለምስጢር የምትፋጠኑ ዲያቆናት ወንድሞች፣ መምህራን መዘምራን፣ እግዚአብሔር ወዷችሁ እግዚአብሔርን ወዳችሁ ከሩቅም ከቅርብም በዚህ በቅድስና ስፍራ እግዚአብሔርን ቃል ለመስማት የተሰበሰባችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁም በአንድነት እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ኃጢአት በደላችንን ሳይቆጥር ይቺን ዕድሜ ለንስሐ ጨምሮልን በቅድስናው ስፍራ ቅዱስ ቃሉን ሊያስተምረን ስለሰበሰበን ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በሚኖረን አጭር ደቂቃ የእግዚአብሔርን ቃል እንነጋገራለን። በዚህ በቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በልጇ በቅዱስ ያሬድ አማካኝነት ዓመቱን ለአራት ከፍላ የራሱን መዝሙር፣ የራሱን ቁመት፣ የራሷን ስብከት አዘጋጅተለት በሰፊው የምታስተምርበት ወቅት አላቸው። ከወቅቶቹ ደግሞ ሳምንታት የየራሳቸውን የሆነ ስያሜ የየራሳቸውን የሆነ አስተምህሮ ይዘው በሰፊው በቅድስት ቤተክርስቲያን ትምህርት ይሰጥባቸዋል። አሁን ያለንበት ወቅት ከጾመ ነነዌ በኋላ እስከ አብይ ጾም መግቢያ ያለው ጊዜ በዋነኝነት የቅበላ ሰሙን እየተባለ በሰፊው ይተረጎምበታል። የዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን ቃል መነሻ አድርጋ ቅድስት ቤተክርስቲያን ሌሊት በማህሌቱም በሰዓታቱም ኋላም በኪዳኗ ላይም በቅዳሴዋም ላይ ያስተባበረች ወቅቱን ሰሙኑን ልጆቿን ታበረታበታለች፣ ታተጋበታለች፣ ከፍ ወዳለው ሰማያዊ ክብር ትጠራበታለች። አሁን ያለንበት ወቅት የቅበላ ሰሙን ይባላል። እጅግ የምንናፍቀው በህይወታችን በስጋም በነፍስ የምንጠቀምበት በዓመት አንድ ጊዜ የምንጠብቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደ ገዳመ ቆሮንጦስ የመግባቱን ነገር እያሰብን የምንጾመው ታላቁ አብይ ጾም ከፊታችን ስላለ ያንን ወቅት ነው እንግዲህ ቅድስት ቤተክርስቲያን እንዴት ባለ ነገር መቀበል አለብን ብላ
ልጆቿን የምታስተምርበት የቅበላ ወቅት ነው። ይህንኑ በሰፊው ለማጽናት ትምህርታችንም ከዚህ ርዕሰ ጉዳይ ጋር ብዙ ያራቀ ሆኖ ለመግቢያ ያህል ግን አባታችን ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች የላከው መልእክቱ አንደኛይቱ የተሰሎንቄ መልእክት ምዕራፍ 2 ቁጥር 18 ላይ ያለውን ቃል መነሻ አድርገን እንነጋገራለን። 2 ጊዜ 3 ጊዜ ወደ እናንተ ልንመጣ ወደን ነበር፣ እኔም ጳውሎስም አለና በኋላ ግን ወደ እናንተ እንዳልመጣ በመካከላችሁ ያሉ የሐሰት መምህራን የዘሩትን ትምህርት ከልቦናችሁ ለማጥፋት መናፍቃኑ ለሚያነሱባችሁ ጥያቄ መልስ ለመስጠት ብዙ ዓለም ሕይወታችሁን ያከበደችባችሁን እሱን ደግሞ ልናጸናላችሁ 2 ጊዜ 3 ጊዜ ልንመጣ ወደን ነበር፣ ሰይጣን ግን አዘገየን ብሎ መልእክት ጽፎላቸው ነበርና ይህችን ቃል መነሻ አድርገን እንነጋገራለን። እስቲ በሉ ሰይጣን በሉ። እንደምን አመሻችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሰይጣን በሉ እስቲ አዘገየኝ። ይህንን ቃል የተናገረው ብርሃናት ዓለም ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ሁላችን እንደምናውቀው ከሌሎቹ ቅዱሳን ከሌሎቹ ሐዋርያት በተለየ አጠራሩ ግሩም ነው። ደግሞም ቅዱስ መጽሐፍ ወደዚህ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከመጠራቱ በፊት ባለው ሕይወቱ ምን አይነት አገልጋይ ምን አይነት ሰው ነበር የሚለውን በሰፊው መዝግባ አስቀምጣልናለች ቅዱስ ቤተክርስቲያን። በቅዱሱ መጽሐፍ ስለ ቅዱስ ጳውሎስ ከአንድም 4 ቦታዎች ላይ ምን አይነት ግብር ነበረው የሚለውን ተጽፎ ልናገኛለን። በቀደመ ስሙ ሳውል የሚባል ነው። ገማልያል ከሚባል ከወቅቱ በጊዜው ከነበረ ሊቅ የብሉይ ኪዳን መምህር ቁጭ ብሎ የተማረ ሰው ነው። እስራኤላውያን ስለ 2 ነገር ሹመት ይሰጣሉ። የመጀመሪያው በትምህርታቸው የበረቱትን ከፍ ያሉትን በመምህራኖቻቸው ጠቋሚነት በረበናቱ አጽዳቂነት እነዚህን ሰዎች ለሹመት ያስቀምጧቸው ነበረ። ቅዱስ ጳውሎስ በዚህ ምክንያት በትምህርቱ ምክንያት 5ቱ ብሔረ ኦሪትን 4ቱ የትንቢት መጽሐፍትን መኃልየ ዘሰሎሞንንና መዝሙረ ዳዊትን ከነትርጓሜያቸው ያጠና ሕግጋቶቻቸውን ያውቅ ስለነበረ በሕግ ቦታቸው ወይም በሸንጎ ቦታ ላይ በ3 እርከን ሹመት ሰጥተውት ነበር ይላል። የመጀመሪያው በጠበቃነት እዛ በሸንጎ ቦታ ቆሞ ክርስቲያኖችን ለሚያሳድዱ ሰዎች፣ ቤታቸውን ለሚያቃጥሉ፣ ሀብት ንብረታቸውን ለሚዘርፉ፣ ለሚቀሟቸው አይሁዳውያን ተከሰው በዛ በፍርድ ቤት መጥተው ሲቆሙ ጠበቃ የሆነ ብዙዎችን ያስወጣቸው ስለነበር መምህራነ አይሁድ ከረበናቱ ጋር እጅግ ስለተደሰቱበት ከፍ ወዳለች ማዕረግ አገልግሎት አሳድገውት ነበር። ይህችም የአቃቤ ሕግነት ወይም ሕግን የማርቀቅ የሚከሰሱ ሰዎችን በተለይ ኦርቶዶክስ የነበሩ ክርስቲያኖችን ከአይሁድ ውጭ ያሉ ሰዎችን ያሳድዱ ስለነበረ እነዚህን ሰዎች እንዲፈረድባቸው ሕግ ያርቅ የነበረ ነው። በዚህም ስራው እጅግ በጣም ተደስተውበት ስለነበረ መጨረሻ ወደ ክርስትና ከመጠራቱ በፊት የሸንጎ ዳኛ ሆኖ ያገለግል የነበረ ሰው ነው። ሳውል በሸንጎ እያለ ብዙ ክርስቲያኖች እንዲገረፉ፣ በእስር ቤት እንዲወድቁ፣ እንዲሰደዱ ከፍ ብሎም ቅጣታቸውን እስከ ሞት የምታደርሳቸውን ቅጣት እንዲቀበሉ በሸንጎ ቁጭ ብለው እኚህስ የናዝሬቱ ኢየሱስን ይከተላሉ እያለ ምን ያደርጋቸው ነበረ? በፍና ተሳልቀው ቅዱስ ዮሐንስ አፈወርቅ ሲናገር በማሾፍ ያለ ቃል የናዝሬቱ ኢየሱስን እያስቀደመ ይጠራ ነበር ይላል። ለዚህም ነው አምላካችን መድኃኒታችን ኢየሱስ ክርስቶስ በደማስቆ ባናገረው ጊዜ ሳውል ሳውል ወይ ለምን ታሳድደኛለህ ባለው ጊዜ አንተ የማሳድደ ማነ አላወቅኩም ስላለው ራሱን በሚያውቀው ስም እኔ የምታሳድደኝ የናዝሬቱ ኢየሱስ እባላለሁ ብሎ ገለጠለት ይላል። ለምንድን ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጳውሎስ ራሱን የናዝሬቱ ኢየሱስ ብሎ የገለጠበት? በብዙ ስም ራሱን ሲጠራ እናውቃለን በቅዱስ መጽሐፍ። ለምሳሌ ሰዎች የሰው ልጅ ማን እንደሆነ ይሉታል እያለ ራሱን የሰው ልጅ እያለ ሲጠራ እናያለን።
የሐዋርያት ወንድም እያለ ራሱን ሲጠራ እናውቀዋለን። ለጳውሎስ ግን ለሳውል ሲገልጽለት እኔ የናዝሬቱ ኢየሱስ ነኝ አለው። ለምን ያለው እንደው ስለ ሁለት ነገር። የመጀመሪያው በፍርድ ቤት ቁጭ ብለ አንተ ለማሾፍ ለመሳለቅ የናዝሬቱ ኢየሱስ ማለት እንዴት እንረዳው መሰላችሁ? የምናውቀው ሰው ለምሳሌ በዚህ አካባቢ ያለ ስል ይሄ የሐዋሳ ልጅ አይደለም፣ ይሄ የአዳማ ልጅ አይደለም፣ ምን ማለት ነው? እንደኛው ሰው ከቅርባችን ያለ አባቱ ዮሴፍ እናቱ ማርያም የምትባል ዘመዳችን አይደለችም ለማለት አንድም ሩቅ ክብር ይግባውና በቃል ለመነገሩ በሐሳብ ለመታሰቡ ክብር ይግባውና የማርያም ልጅ ሩቅ ለማለት ያለ ይጠቀመው ስለነበር አንተ በሸንጎ ቁጭ ብለህ የምትጠራኝ የናዝሬቱ ኢየሱስ የምትለኝ እኔ ግን ዓለምን አሳልፌ ያለው ሞት እንኳን ይሰለጥንብኝ ዘንድ የማይቻለኝ በትንሣኤ ድል አድርጌው ዛሬም የማናግር ክርስቲያኖች ሲሰደዱ አብሬ የምሰደድን የናዝሬቱ ኢየሱስ ነኝ ለማለት አንድም ይሉና ሊቃውንቱ በሚያውቅ ስም ለመግለጥ ይላሉ። የናዝሬት ኢየሱስ እየተባለ በአይሁዳዊ መምህራን መካከል ይነሳ ስለነበረ ክርስቶስ በሚያውቀው ስም ለመግለጥ ራሱን ማን አለው ይላል? የናዝሬቱ ኢየሱስ ብሎ ገለጸለት ይላል። ከዚህ በኋላ ይህ ሳውል አሳዳጅ የነበረ ተሳዳጅ ሆነ። በአዲስ ኪዳን ከምናገኛቸው 35ቱ የአዲስ ኪዳን መጽሐፍት መካከል 14ቱ መጽሐፍትን ለመጻፍ የበቃ ብዙዎችን ወደ ክርስቶስ ህብረት ለመደመር የበቃ ይህ ቅዱስ ጳውሎስ በመጽሐፍ ቅዱስ ከተጻፉልን ጉዞዎች መካከል 3 አብይ ጉዞዎችን አካሂዷል። ከ2746 ኪሎ ሜትር በላይ ከ13 አህጉረ ስብከት በላይ በመድረስ ብዙዎችን ወደ ቤተክርስቲያን በመመለስ የሚታወቅ ነው። ከነዚህ ካደረጋቸው ጉዞዎች መካከል የመጀመሪያቱ ወደ ተሰሎንቄ ያደረጋት ጉዞ ነች። ተሰሎንቄ በሶስት ልዩ ልዩ ነገር ትታወቃለች። የመጀመሪያው የምትታወቀው 3 አማልክትን በማምለክ ትታወቃለች። አንደኛ የፀሐይ አምላክ የሚባል አላት፣ ሁለተኛ የጨረቃ አምላክ የሚባል አላት፣ ሶስተኛ የማይታወቅ አምላክ ብላ ለነዚህ ለሶስቱ አማልክት ስግደትን ታደርግ ነበር፣ ስርዓት አምልኮን ትፈጽም ነበር። ይህንን ቅዱስ ጳውሎስ አስቀድሞ አውቆት ነበረ። ሁለተኛ ተሰሎንቄ የምትታወቀው አዳዲስ ዕውቀት ያላቸውን ሰዎች ወደ መድረክ በማቅረብ እንዲናገሩ ሰውም ያንን አዲስ የሰማውን ቃል በልቦናው ይዞ ደስ እያለ ወደ ቤቱ እንዲሄድ የማድረግ ልማድ ነበራት። ይህንን ቅዱስ ጳውሎስ ያውቅ ነበረ። ሶስተኛ ተሰሎንቄ በምን ትታወቃለች ቢሉ በዘመኑ ከነበሩ ከፍተኛ ንግድ ከሚንቀሳቀስባቸው ሀገራትና የትምህርት ማዕከል ከሆኑ ሀገራት መካከል ቀዳሚዋ ተሰሎንቄ ነች። ቅዱስ ጳውሎስ እነዚህ 3 ነገር ስላወቀ ወደ ተሰሎንቄ ገባና በሚያውቁት ነገር ያስተምራቸው ጀመረ። የመጀመሪያ አማልክቶቻቸውን ጠቅሶ ያስተምራቸው ጀመር። እንዲህ አላቸው፣ የፀሐይ አምላክ የምትባል እንደምታመልኩ አውቃለሁ። ልክ ናችሁ። የፀሐይ አምላክ አለ፣ የጨረቃ አምላክ የሚባል እንዳለ እንደምታመልኩ አውቃለሁ። ልክ ናችሁ። ጨረቃን የፈጠረ የሚገዛት ነይ ሲላት የምትመጣ ግቢ ሲላት የምትገባ አምላክ አስገኘ አላት። ሶስተኛ የማይታወቅ አምላክ ብላችሁ እንደምታመልኩ አውቃለሁ። አዎ ልክ ናችሁ። የማይታወቅ አምላክ አለ፣ አሁን ግን ታውቋል። እርሱም ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ከኃጢአተ ቀርኛኑ መስሎ በምድር የተመላለሰ ኋላም 30 ዓመት በሞላው ጊዜ ወደ ተራራው ወጥቶ 40 ጾምን ጾሞ ከቆመ ሳይቀመጥ ከዘረጋ ሳያጥፍ እንዲህ ያለ ቆይቶ ሳለ ዮርዳኖስን ተጠምቆ ወደዛ ጾም ገባ። ከጾሙም ሲመለስ ሐዋርያቱን ጠርቶ 12ቱን አስከትሎ ወንጌልን አዲሲቱን ኪዳን ነገራቸው። እርሱን ሞት ሊያስቀረው ስላልቻለ በትንሣኤው ብርሃን ሁሉን ወደ ራሱ ሳበ። ደግሞ በእርገቱ ለእኛ አዲሱን ተስፋ ሰጠን። ይህ የማይታወቀው ተገለጠ፣ የማይታየው ታየ፣ ደግሞም በመካከላችን ተመለሰ ብሎ አዲስ ነገር በዛ በመምህራን በሚቆሙበት ቦታ ቆሞ ነገራቸው። ልባቸውም ይቃጠልባቸው ነበር ይላል። የክርስቶስን ወንጌል አዲሲቱን ወንጌል ክርስቶስ ሰው የመሆኑን ዓላማ ነገራቸው። እንዳንጠመቅ የዚህ አምላክ ልጆች እንዳንሆን
ምን ይዘናል ብለው አምነው ወደ እርሱ ቀረቡ። ያን ጊዜ ክርስትናን አነሳቸው። ከዚህ በኋላ ሕይወት ተቀየረች። ፍልስፍናቸውን ትተው በክርስቶስ ወንጌል የሚያምኑ ሆኑ። በመካከላቸው እንደ ሊቀ ጳጳስ የሚመራ እንደ መምህራንም ደግሞ የሚያገለግላቸውን ሰው ሾሞላቸው ለሌላ አገልግሎት ወደ ሌላ ቦታ ሄደ። ይህንን ጊዜ ችግር ተፈጠረ ከመካከላቸው። የቀደመ ፍቅራቸውን ስለተው አምነው ተመልሰው የነበሩ ሰዎች ዳግመኛ በተአምራት የሚወስዳቸው ሰው ሲመጣ ሲመለሱ፣ አዲስ ፍልስፍና የሚነግራቸው ሰው ሲመጣ ወደዛ ሲሄዱ፣ ወንጌሉን ከፍልስፍናው ጋር እየደባለቁ በማይገባ አካሄድ ሲሄዱ ለቅዱስ ጳውሎስ መልእክት ተላከለት። ምን የሚል? እነዚህ የተሰሎንቄ ክርስቲያኖች ያንን ወንጌል አስተምረ ያጠመካቸው ክርስቲያኖች የሆኑ ሰዎች አሁን የቀደመ ፍቅራቸውን ትተዋል። ክርስትናቸውን ረስተዋል። የዓለምን ቋንቋ ከቤተ ክርስቲያን ቃል ጋር እየደባለቁ በማይገባ አካሄድ ዛሬ አካሄዳቸው መልካም መስሏቸው ነገ ግን ጥፋት የሚያደርሳቸው እንደሆነ ስላላወቁ ይቻል እንደሆነ መጥተህ እንድታስተምር አይሆንልህ እንደሆን ምን አድርጋሉት? መልእክት ጻፍልን አሉት። ቅዱስ ጳውሎስ ለዚህ ነው ለተሰሎንቄ ክርስቲያኖች ምን ብሎ መልእክት ላከ? 2 ጊዜ 3 ጊዜ ልመጣ ነበረ። ለምንድን ነው የምመጣው? በመካከላችሁ ያለች ፍቅር ስለመቀዝቀዟ፣ መናፍቃኑ ስለሚያነሱባችሁ ጥያቄ መልስ ለመስጠት፣ መጽሐፍትን እየበረዙ በማይገባ ቃል ልቦናችሁን እየወሰዱ ስለሆነ መልስ ልሰጣችሁ ልመጣ ወድጄ ነበር። 1 ጊዜ አይደለም 2 ጊዜ 3 ጊዜ ሞክሬ ነበረ መጥቼ ይህንን ሁሉ ላደርግላችሁ፣ ነገር ግን እንዳልመጣ ሰይጣን አዘገየኝ አለ። ስለ ቃሉ አምላካችን ስም የተመሰገነ ይሁን። ማን አዘገየኝ አለ? ሰይጣን አዘገየን። ይህንን ቃል የተናገረው ለእኛ ለክርስቲያኖች ነው። ልብ በሉ። ቅዱስ ጳውሎስ የክርስቲያን ህብረት ነው። ከዚች ከቤተ ክርስቲያን አንዱ ነው። ግንስ በአገልግሎቱ መጥቶ ተሰሎንቄን እንዳያገለግላት ክርስትናውን እንዳይኖራት ዲያብሎስ በብዙ ነገር ሊያዘገየው ይሞክር ነበር። እናንተም ክርስቲያኖች ዲያብሎስ ያዘገያችኋል ሲለን ነው። ይህንን ሊቁ ኤጲፋኒዎስ እንዲህ ብሎ ተርጉሞታል። መዘግየት ማለት ምን ማለት ነው? ልብ በሉ እስቲ ክርስቲያኖች። መዘግየት ማለት ልንሰራው የምንወደውን ነገር ሳንሰራው መቆየት ማለት ነው፣ ሌላ አይደለም። ክርስትና ንጽሕት ርትዕት ነቅ የማይወጣላት የቅዱሳን ህብረት ያለባት ስትሆን ነገር ግን እውነተኛን ክርስትና እንዳንኖር ዲያብሎስ ያዘገየናል። ማድረግ እንዳለብን እናውቃለን። ብንራመድ 2 3 ብለን የምንደርስባት አስቀድሞ ገነት ኋላም መንግስተ ሰማያት እንደምንወርስ ዲያብሎስ ያውቃል። ነገር ግን ያችን ገነት መንግስተ ሰማያት እንዳንወርስ ያዘገየናል። ልናደርጋት የሚገባትን ነገር እንዳናደርጋት። አሁን ከፊት ለፊታችን ጾም እየመጣ ነው። ብዙ ጊዜ ጾመናል፣ ብዙ ጊዜ አስቀድሰናል። የምንችለውን ያህል ብዙ ጾሞችን ጾመናል። ግን ፍሬያችን በሰው ፊት አልታየም። ግን ብርሃናችን በሰው ፊት አልበራም። ግን ጥያቄያችን አሁንም መልስ አልተመለሰለትም። ብዙ ጊዜ ጾመናል፣ እግዚአብሔር ይመስገን። ብዙ አብይ ጾም እድሜያችን ከደረሰበት ቀን ጀምሮ ስንጾም ቆይተናል። ግን አሁንም መልሳችን አልተመለሰልንም። የልቦናችን ሐዘን እንደከበደ ነው። የቤተ ክርስቲያን ስደት እንዲሁ እንደጨመረ ነው። የሀገራችን የኢትዮጵያ ነገር እንደምናውቀው ነው። የተወለዱ ልጆች እግዚአብሔርን በመፍራት አያድጉም። ወጣቱ ከእግዚአብሔር ርቆብናል። ቅድስት ቤተ ክርስቲያን አሁንም መከሯን የሚያቀልላት ጊዮርጊስ አቢብ የምትፈልግበት ዘመን ነው። የኛ የራሳችን ስደት በልቦናችን ውስጥ ብዙ የተመላለሰበት ነው። ግን ለምን ይሄ ሆነ? ምክንያቱም ማን ስላዘገየን? ሰይጣን ስላዘገየን። አትጾም አይልም ዲያብሎስ። መጾም እንዳለብን እናውቃለን። ራሱ ቅዱስ ኤጲፋኒዎስን በተረጎመበት አንቀጹ ዲያብሎስ ማንን ነው ያዘገየው ይላል። 2 ነገሮችን እናንሳ። ዲያብሎስ የሚያዘገየው የመጀመሪያ ክርስቲያኖችን ነው። ማን አልኳችሁ? ክርስቲያኖችን ነው ዲያብሎስ የሚያዘገየው። በጎ ምግባር ብንሰራ ገነት መንግስተ ሰማያት እንደምንገባ ስለሚያውቀው ዲያብሎስ እንዳንገባበት ከሲኦል ከእርሱ ጋር እየተቃጠልን ዘመናችን በዛ እንድታልቅ ያዘገየናል። 2ኛ የሚያዘገየው አገልጋዮችን ነው። ማንን ነው አልኳችሁ? አገልጋዮችን ነው። ቅዱስ ጳውሎስ ክርስቲያን ነበር፣ እውነተኛ ክርስቲያን።
ብርሃኑ በሰው ፊት የበራ ክርስቲያን ያ የተተከለበት ዘር 100 ሆኖ ፍሬ ያፈራ ነበር። ግን እርሱንም ዲያብሎስ ከመዋጋት ወደ ኋላ አላለውም ነበር። ልክ በሉ። እኛ ክርስቲያኖች ጉዞ ጀምረን ሳለን ገና በጥቂቱ የደከመን የለንም? 2 ቀን ኪዳን አድርሰን 3ኛው ቀን የጨነቀን ሰዎች የለንም? ጾሙ ገና ከመግባቱ መውጫውን የናፈቀን ሰዎች የለንም? ብዙ ልንጠይቅበት፣ ብዙ ልንሻሻልበት፣ ብዙ ከእግዚአብሔር ጋር ያለንን መንፈሳዊ ግንኙነት ልናበረታበት ፈልገን ሳለ ነገር ግን ከዛ የራቅን ሰዎች የለንም? ምክንያቱስ ምንድነው? ዲያብሎስ ስላዘገየን ነው። ለምንድነው ግን ዲያብሎስ የሚያዘገየን? 3 ነጥብ አንስቼ ትምህርት ልጠቅልል። ለምንድነው ዲያብሎስ የሚያዘገየን? ምን ስላደረግ ነው? ወይስ ምን ጥቅም ስለሚያገኝ ነው ከኛ ዲያብሎስ የሚያዘገየን? 3 ነጥብ እናንሳ። የመጀመሪያ ዲያብሎስ የሚያዘገየን የሰው ልጅ እድሜ የተወሰነ ነው። በዚች በተወሰነችው እድሜ ምን መስራት እንዳለብን ስለሚያውቅ ያቺን መስራት ያለብንን ነገር ሳንሰራ እንድናልፍ ዲያብሎስ ያዘገየናል። ይህንን ከቅዱሱ መጽሐፍ ላይ አንድ ቃል አንስተን እናትጋው። ቅዱስ ያዕቆብ በመልእክቱ ምዕራፍ 2 ከቁጥር 14 እስከ 16 ሲነግረን ሃይማኖት ከምግባር ከተለየች ምግባርም ከሃይማኖት ከተለየች ሁለቱም ጥቅም የላቸው። ምን ማለት ነው? ሃይማኖት ከምግባር ከተለየች የሞተች ምውት እንደሆነች እንዲሁ ምግባርም ከሃይማኖት ከተለየች የሞተች ነች። ልብ በሉ ክርስቲያኖች፣ ሃይማኖት ስላለን ብቻ ምን ጸድቅ አይደለንም። ሃይማኖት ስላለን ብቻ ገነት የምንገባ አይደለንም። ሃይማኖት ስላለን ብቻ መንግስተ ሰማያትን የምንወርስ አይደለም። ምን ማለት ነው? ሃይማኖት እግዚአብሔርን በማመን ውስጥ መኖር ነው። እርግጥ ነው። ግንስ ሃይማኖት 3 ነገሮችን ያዘ ነው። የመጀመሪያው ሃይማኖት ሃይመነ ካለ ግዕዝ ቃል የመጣ ስለሆነ ትርጉሙ 3 ነው። ማመን አለው፣ ውስጡ መታመን አለው፣ ጽኑ ተስፋ ደግሞ ይይዛል። ማመን ማለት ማንን? እግዚአብሔርን፣ ይህችን ዓለም ያስገኘ አሁን ድረስ የሚያስተዳድራት ኋላም ደግሞ የሚያሳልፋት አምላክ እርሱም እግዚአብሔር ነው ብሎ ማመን ሃይማኖት ከሃይማኖት ክፍሎች መካከል አንዱ ነው። ማመን ይህን የምናምነው እግዚአብሔርን ደግሞ ልንታመንለት ይገባል። የሚወደኝ ቢኖር ትእዛዜን ይጠብቅ ስላለ እርሱን መውደዳችንን በመታመን ትእዛዙን በመጠበቅ ውስጥ እንኖራለን። 3ኛ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም ደግሞም ዳግመኛ በመጣ ጊዜ ሁላችንን በአብሪና በቀኝ እንደሚያቆመን ትንሣኤ ሙታንን አምነን በጽኑ ተስፋ የምንኖርነን። ሃይማኖት የሚባል ሰዎች በቁንጽል ሐሳብ እግዚአብሔርን በማመን ውስጥ ብቻ የምታልቅ ነገር አይደለችም። ሃይማኖት ምግባር ይከተላታል። ይህንን ዲያብሎስ ያውቃል። ለዚህ ነው ምግባር እንዳንፈጽም ሌላውን እኮ በብዙ ነገር ሲፈትኑ አትመለከቱ። አንዳንድ ሰዎች በመካከል ያለ ጥያቄ ሲያነሱ ሰምታችሁ አታውቁ? እኛ ክርስቲያኖች ነን፣ እግዚአብሔርን የምንወድ እግዚአብሔር በእውነተኛይቱ ሃይማኖት እንድንራመድ የፈቀደልን ሰዎች ነን። ግን ለምንድን ነው ዲያብሎስ ከዚህ ሁሉ ነገር ወደ ኋላ የሚስበን የምንል ሰዎች የለንም? መከራ ሲበዛብን፣ ነጋዴው ንግዱ አላዋጣ ሲለው፣ ተማሪ የተማረው ነገር ከፍሬ ያልደርስለት ሲለው፣ የሚለፋው ሰራተኛ በስራው ልክ የሚገባው ማግኘት ሳይችል፣ ጤነኛ የነበረ ሰው በደዌ ሲያዝ፣ አይ እግዚአብሔር ረስቶኛል ካሁን በኋላ ህይወቴ በቃት ያልባቸው ዘመኖች የለን? ዲያብሎስ ለምንድን ነው በዚህ ያህል እኔ ላይ የሰለጠነብኝ የምንል የለንም? ከኛ ሃይማኖት በአፋ ያሉ ሰዎች በቁሳዊ ሀብታቸው ከፍ ያሉ ሲመስልን፣ በጤናቸው ደነኞች ሲመስሉን እግዚአብሔርን የተቃወምንበት ዘመን የለም? የከሰስንበት ጊዜ የለም? እርሱን እያመለኩኝ ምናይ ሁሉ ነገር ማጣት ያለበት ጊዜ የለም? ዲያብሎስ እንዲህ እንድንል ነው መከራውን እኛ ላይ ጫንቃችን መሸከም ከሚችለው በላይ ሊፈትነን የሚሞክረው። እንዲህ ብለን ከእግዚአብሔር ጋር እንድንጣላ ነው። ከኛ ምግባር ነው የሚጠበቀው ክርስቲያኖች፣ ሌላ አይደለም እኮ። ቅዱስ ባስልዮስ በነበረበት ዘመን እንዲህ ብለው ጠየቁት። የወቅቱ የሂሳብ አዋቂያን የሚባሉት ማቴማቲሽያንስ የሚባሉ ሰዎች ባስልዮስ በነበረበት ዘመን ታላቁ ባስልዮስ ቀረባሉና ጠየቁት። መምህር ሆይ ስለ ሃይማኖትና ስለ ምግባር ስታስረዳ ሰምተናል፣ ግን እስቲ በምናውቀው በተጨበጠ ነገር አስረዳን አሉት። ሃይማኖት ማለት 1 ቁጥር ነው አላቸው። ስንት ቁጥር? 1 ቁጥር ነው።
ምግባር ማለት ዜሮ ቁጥር ነው አላቸው። እነሱ አንድ ቁጥር የሌለው ዜሮ ምንም እንደማይጠቅም ስለሚያውቁት በሚያውቁት ነገር ሊነግራቸው ነው። ልብ በሉ፣ ሃይማኖት ሳይኖራችሁ እግዚአብሔርን ሳታመልኩ ነገር ግን ጽድቅ ብቻ እንፈጽም ብትሉ አላቸው። ለምሳሌ የተራበ ሰው ብታበሉ 1 ዜሮ ታስቀምጣላችሁ አላቸው። የተጠማ ሰው ብታጠጡ 1 ዜሮ ታስቀምጣላችሁ። የታረዘ ሰው ልብስ ብታለብሱ 1 ዜሮ ታስቀምጣላችሁ። ዜሮ ብዜት በዜሮ ስንት ነው? ዜሮ ነው። ጥቅም የላችሁም። ያቺ ምግባራችሁ በእግዚአብሔር ዘንድ እንድትቆጠር ሃይማኖትን አስቀድማችሁ መፈጸም አለባችሁ። ሃይማኖት ማለት 1 ቁጥር ነው። እኛ ክርስቲያኖች ሃይማኖት ስላለን ከፊት 1 ቁጥር የምትመራልን ነች። ወልድ ዋህድ ብለን በ40 በ80 ቀን የተጠመቅን ክርስቲያኖች 1 ቁጥርን የያዝን ሰዎች ነን። ዛሬ የተራቡትን ብናበላ 1 ዜሮ እናስቀምጣለን። ስንት ቁጥር ሆነ? 10። ነገ ደግሞ የተራቡትን ሰዎች ስናበላ ልብስ የሌላቸውን ስናለብስ 1 ዜሮ እያደረግን 100፣ 1000፣ 10000 እንደምንገባ በእግዚአብሔር ዘንድ አገልግሎታችን ዋጋ የምታገኘው ሃይማኖት ስትቀድምለት ነው። እንዲህ ብሎ አስረዳቸው። ዲያብሎስ 1 ቁጥር እንዲያዝን ስላወቀ ነው 1 ቁጥርን ለማስጣል በዚህ ዓለም ያዘገየን። ልበሉ ክርስቲያኖች፣ የዘገየንባቸውን ወቅቶች ማስቀደስ እንፈልጋለን ግን አናስቀድስም። መቁረብ እንፈልጋለን ግን አንቆርብም። ንስሐ መግባት እንፈልጋለን ግን አንገባም። ዕለት ዕለት ከቅዳሴው ሳንለይ በመካከል ሁልጊዜ ቅዱስ 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 አልፋና ኦሜጋ የሰራዊት አምላክ እግዚአብሔር ሆይ ምስጋና ላንተ ይገባል ማለት እንፈልጋለን ግን አናደርገውም። ለምን ከተባለ ይህችን ፍላጎታችንን ወደ ተግባር እንዳንለውጣት ማን ያዘገየነ? ዲያብሎስ ያዘገየነ። ዲያብሎስ ያዘገየነ። እስቲ በቀላል ምሳሌ እናንሳት። ጠዋት ኪዳን ሄዳለሁ ብለን የተኛንበት ቀን ጠዋት ያለን እንቅልፍ አይታችሁ ታውቃላችሁ? ነገ ዮሐንስ ነው 4 ነው በረከቱ ይድረሰን ጠዋት ተነስቼ ኪዳን አስቀድሼ ነው ስራ መሄደው ብለን ማታ ተናግረን ወይ ማሰበን ስንተኛ ጠዋት ያለን እንቅልፍ ገጥሟችሁ ያውቃል? 4 ብርድ ልብስ ተለብሶ ማይሞቅ ሙቀት ገጥሞን አያውቅም? ዲያብሎስ ያዘገያል ማለት እንዲህ ነው። አትሂዱ አይለንም። ሄደን እንኳን ፍሬ እንዳናፈራበት እጅግራችንን ያስራል። ስለዚህ ከሰው ልጆች ምን ይጠበቃል? ምግባር ይጠበቃል። ያቺን ምግባር እንዳንፈጽማት ያደርገናል። ከፊት ለፊታችን አብይ ጾም አለ። አብይ ጾምን አትጾሙ አይለንም። ገና ከዘወረደ ጀምሮ ከመጀመሪያቱ ቀን ጀምሮ እግዚአብሔር እንደፈቀደልን እስከ 9 እስከ 11 እንጾማለን። ዲያብሎስ አትጾሙ አይለንም። ግን ምን ያደርጋል? ጾሙን ስንጀምር የተጣላነውን ሰው ሳንታርቅ እንድንጀምር ያደርጋል። የሰረቅነውን ስራ ያችን የሰረቅናትን ሳንመልስ የበደልነውን ሳንክስ ይቅር ሳንባባል ኮተታችንን ከጸሎቱ ከጾሙ በፊት ሳንተው እንዲሁ ከነ ኮተታችን ኩትት ብለን እንድንገባ ወደ ጾም ምን ያደርገናል? ያዘገየናል። የንስሐ አባታችንን ለማግኘት ቀጠሮ ይዘን ባልሆነ በስራ ቢዚነት የቀረንባቸው ቀናቶች የሉ? የንስሐ አባታችን ቁጭ ብለው እየጠበቁን እኛ ግን ሌላ ጊዜ የሌለ ስራ ውጥር አድርጎ ይዞን የንስሐ አባታችንን የረሳንበት ቀን የለም? ምን ማለት ይመስላችኋል? ሰይጣን ያዘገየናል ማለት ይሄ ነው። አትጹሙ አይደለም የሱ ጦርነት። ሃይማኖት ላለው ሰው አትጹም አይለውም። ግን ምን ያደርጋል? ጾሙን በረከት እንዳያገኝበት ያደርገዋል። ጾሙን በረከት ምን ማለት ነው? የቁርሱን የምሳውን ነዲያን እንዳይመጸውትበት ምን ያደርገዋል? ጠቅልሎ 9-11 ሰዓት እንዲመገብበት ያደርገዋል። ያዘገየዋል ማለት ይሄ ነው። ጾሙ የሚያስገኝለትን በረከት ከጾም ከስግደት ከምጽዋት መለየት እንደሌለበት ያውቃል ዲያብሎስ። ግን እኛን ምን ያደርጋል? እንዲሁ ዝም ብለን ከስጋ ወደ ቬጂቴሪያን እንድንቀየር ብቻ። ከዛስ ምን ያደርገናል? እየጾምን ነው የሚመስለን። ዮሐንስ አፈወርቅ በአንድ ስብከቱ እንዲህ ይላል፣ ወንድሜ ሆይ እየጾምክ ነውን ይላል። ጥያቄ ምን ይመስላል? ከምግብ ተለይተናል፣ ከስጋ መብል ተለይተናል፣ በሚገባ ተለይተናል። ለእኛ እየጾምን ነው የሚመስለን። ግንስ ከስግደቱ የለንበትም፣ ከምጽዋቱ የለንበትም፣ የወደቁትን ከማሰብ የለንበትም፣ የታረዙትን ከማልበስ የለንበትም፣ የታመሙትን ከመጠየቅ የለንበትም፣ እስር ቤት የወደቁትን ሰዎች ሄዶ ከመጎብኘት የለንበትም።
አረጋውያንን ከመመልከት የለንበትም። ግን ዲያብሎስ ምን አይነት ስሜት ይፈጥርብናል? እየጾምን እንደሆነ በቃ እግዚአብሔር ጾማችንን ለመቀበል እጆቹን ዘርግቶ እንዳለ አድርጎ ይስልብናል። ቢያንስ በአብይ ጾም አንድ ጊዜ ውዳሴ ማርያም ከማድረስ አንዘግይ እስቲ። ዲያብሎስ በዚህ ወቅት ጸሎቱ ምን እንደሆነ ሳታውቀው እንድታልፍ ያደርጋል። ምክንያቱ ጾም ከጾም ጋር ከጸሎት ጋር ደግሞ ከስግደትና ከምጽዋት ጋር ከተባበረ ነገራቶቻችን የታሰሩ ነገሮች ሁሉ እንደሚፈቱ ስለሚያውቅ መልስ ያጣንባቸው ነገሮች ሁሉ መልስ እንደምናገኝባቸው ስለሚያውቅ ይህንን ነገር እንዳናስብ አድርጎ በሐሳብ ነው የሚዋጋ። ለዚህም ነው ቅዱስ ጴጥሮስ ምን አለ? ላደርግ የምወደውን እርሱ አላደርገውም ማለት። ላደርግ የምፈልገውን እርሱን አላደርገውም፣ ነገር ግን ማድረግ የማልፈልጋትን እርሷን ደግሞ አደርጋታለሁ ይላል። በአብይ ጾም በጣም የተለመደ ነገር አለ አይደል? ምን አይነት ነገር አለ? ጉዞ መሄድ። ደህና መሻችሁ፣ አይዟችሁ ጨርሻለሁ። ምን ተለምዷል? ጉዞ መሄድ። ብዙዎቻችን ጉዞ እንሄዳለን፣ እግዚአብሔር ይመስገን። ዲያብሎስ ጉዞ አትሂዱ አይለንም። ምንድነው ግን የሚያደርገን? ጉዞ ሄደን ከሄድንበት ደብር አንድ በረከት ሳናገኝ እንድንመለስ ያደርገናል። ነው በማርያም እስቲ ጭንቅላታችን ላይ መጨረሻ የሄድነውን ጉዞ እናስብ። እዛ ጉዞ ላይ ምን አደረጋችሁ? እዛ በሄድንበት ገዳም የቅዱሱን አባት ገድሉን ደገም ነው ይሆን? መልኩን አደረስ ነው ይሆን? ወይስ ውዳሴ ማርያም እየጸለይን ከስግደት ጋር አባቴ ወይ ቅድስት እናት ከሆነች እናቴ ጸሎቴን ቅድመ እግዚአብሔር አድርሽልን ብለን ጠይቅናት? ወይስ ከተማ መተን ሶሻል ሚዲያ ላይ የምናጋራውን ፎቶና ቪዲዮ ስንቀረጽ ነው ያለው? ከከተማ የወሰድነው ፍትፍት ስንበላ አይደለም እንዴ ቆየ ነው? ጸበል ልንጠመቅ ሄደን አይሻወር ስላልወሰድኩኝ ይቅርብን ብለን ሳንጠመቅ አይደለም እንዴ መጣ ነው? ዲያብሎስ ያዘገያል ማለት ቦታው ላይ ያስቀምጠናል፣ ግን ቦታው ላይ የለንም። ቅዳሴ ውስጥ አለን፣ ግን ከቅዳሴ ውጪ ነው። ኪዳን የፊት ለፊት ተሰላፊዎች ነን፣ ግን ከኪዳኑ የለንበትም። ትምህርት ልንማር ቁጭ ብለናል፣ ሐሳባችን ግን ቀን የጠፋበትን ነገር ስናፍሰለስል ቆይተን ምን ነበር ርዕሱ ሲባል ጎናችንን የምንጠይቅበት ያደርጋል ዲያብሎስ። ያዘገያል ማለት እርሱ ነው። አንደኛ ምክንያቱ በዚህ የእድሜ ክልል የሚጠበቅብን ነገር እንዳንፈጽም ያደርጋል። ሁለተኛ ዲያብሎስ ለምንድን ነው የሚያዘገየው ከተባለ የሰው ልጅ እድሜ ክፍል ያለው ነው። የሰው ልጅ እድሜ ምን ያለው ነው? ክፍል ያለው ነው። እነዚህ ክፍል ያለው ጊዜያትን አሁንም ቢሆን ስራ ሳንሰራበት እንድናልፍ ነው የሚያደርገን። ቅዱስ ጊዮርጊስ ዘጋስጫ በረከቱ ትደርብንና ይህንን በመጽሐፈ ምስጢር ካለው ክፍል ጋር አመሳጥሮ ለሰው ልጆች ያስተምረናል። ልብ በሉ፣ ሰው ማለት 7 ማለት ነው። አንድ ክርስቲያን ወይም አንድ ሰው 7 ነገሮች የተዋሃዱበት ማለት ነው። 4ቱ ባህሪያተ ሥጋ ይባላሉ፣ 3ቱ ባህሪያተ ነፍስ ይባላሉ። 4ቱ ባህሪያተ ሥጋ ከሰው ልጅ እድሜ ጋር የሚወራረዱበት ወይም አንዱ ላይ የሚያይሉበት ወቅት አላቸው። ይሄ መዝሙረ ዳዊት መዝሙር 99 ከቁጥር 10 እስከ 11 ስናነብ የሰው ልጅ እድሜ ቢበዛ ስንት ነው ይላል? የሰው ልጅ እድሜ ቢበዛ ስንት ነው? 70 ቢጠነክር ስንት ነው? 80 ከዚህ በኋላ ይመኩበት የነበር ሰውነት ስለሚሄድ ሞትን የሚናፈቅበት ነው። ያችን ያነሳና ይሄ የሰው ልጅ የእድሜ ጣራ የተባለውን ሊቁ ተክለ አልፋ ሲተረጉሙ እንዲሉታል። አዳም 1000 ዘመን እንዲኖር ተፈቅዶለት ነበረ። 1000 ዓመቱን ሲያልፍ ከዕፀ ሕይወት በልቶ ይታደስና 30 ዓመት ይሆናል 1000 ዓመት እንዲኖር ተፈቅዶለታል። አዳም ኃጢአት በስንት ዓመቱ ሰራ? በ930 ቁጥር ብዙ አይደለም ማግዙ። ከ1930 ስንቀንስ ስንት መጣ? 70። ለሰው ልጅ የተሰጠው እድሜ እቺ ተረፍነች ይላል። በዚህችም እድሜ የሚያይሉበት ደግሞ አላቸው። 4ቱ ባህሪያተ ሥጋ ምንላቸው ማናቸው? የመጀመሪያ ነፋስነት ነው፣ ሁለተኛ እሳትነት ነው፣ ሶስተኛ ውሃነት ነው፣ አራተኛ መሬትነት ወይም አፈርነት ነው። እነዚህ የሚያይሉበት አለ። ይሄንን አባታችን አባ ጊዮርጊስ ማን ነው? አባ ሕርያቆስ በማር ቅዳሴ በማርያም ቅዳሴ ላይ እንዲህ እያለ ይናገራል። አብ ወልድ መንፈስ ቅዱስ ምን ይላሉ? ያስማማሉ። አብ ወልድ መንፈስ ቅዱስ ምን ይላሉ? ያስማማሉ። መተርጉሙ ምን ብለው አመጣው? ምንን ከምን ያስማማሉ ቢሉ ነፋስና አፈር በምድር ተስማምቶ አይኖሩም። ነፋስ ባለበት አፈር ወይም መሬትነት ጉልበት የለውም፣ ያነሳዋል ወደ ላይ። እነዚህ ግን በእኛ ሰውነት ተስማምተዋል።
ውሃ ባለበት እሳት ጉልበት የለውም በዚህ ምድር። በእኛ ሰውነት ግን ተስማምተዋል። በእነዚህ የዕድሜ ክፍሎች ልንሰራቸው የሚገቡ ነገሮች አሉ። 80ው የዕድሜን ክፍል ጊዮርጊስ ዘጋስጫ ለ4 ያካፍለዋል። 80 ሲካፈል ለ4 ስንት ነው? 20 አይደል? ከ0 እስከ 20 ያለው ዕድሜ የመጀመሪያው የነፋስነት ዕድሜ ይባላል። የምን ዕድሜ ይባላል አልኳችሁ? የነፋስነት ዕድሜ ይባላል። ነፋስነት ምንድነው ጠባዩ ያልን እንደሆነ ነፋስ ወደ ፈለገው ይነፍሳል። ህፃናትም ጠባያቸው እንዲህ ያለ ነው። አንድ ህፃን እዚህ ጋር ቁጭ ብለህ 20 ደቂቃ ተማር ብትለው ከ5 ደቂቃ በኋላ እዛ ነው የምታገኘው። ጠባዩ ነው ይሄ። አይችልም እሱ። ምክንያቱም ሰውነት ውስጥ ያለው ነፋስነት ባህሪ ስለሚያይልበት። አንድም የነፋስ ጠባይ ምንድነው ቢሉ ርቱዕነት ነው። በገጠሪቱ ባሉ በእናት አባቶቻችን ጊዜ አሁንም ድረስ ገለባውን ከምርቱ በምን ይለዩበታል? በነፋስ ይለዩበታል። ከፍ አድርገው ቢለቁት ገለባውን ወደዛ ሰዶ ፍሬውን በአንድ ቦታ ያስቀምጥበታል። ርቱዕነት አለው። ህፃናት በልቦናቸው እውነተኝነት አለባቸው። ዋሹ እንኳን ብለን ብንነግራቸው እማዬ እንዲህ ብለው ዋሽ ብላ ነግራኛለች ብለው እውነቱን ያስቀምጧታል። ርቱዕነት አለባቸው። በዚህ ዕድሜ እግዚአብሔርም ዲያብሎስም እኩል ይህንን ዕድሜ ይፈልገዋል። እኩል ህፃናቱን እንዴት እንደሚያዘገያቸው ተመልከቱ። በዚህ ዕድሜ 10ቱ ትእዛዛትን፣ 6ቱ ቃላተ ወንጌልን፣ ውዳሴ ማርያም፣ መልክአ ማርያም፣ መልክአ ኢየሱስን በቃል ሊያዙ የሚችሉ ነገሮችን ብናስተምራቸው የተመቸ ዕድሜ ነው። ዲያብሎስ ይህንን ስለሚያውቁ በተለያየ ነገር ህፃናቱን ያዘገያቸዋል። እስቲ ልብ በሉና ልጆቻችሁን ተመልከቷቸው። እንደው የእግዚአብሔርን ቃል ለመማር ልቦናቸው ክፍት ነው። ህግ ተማር ብትሏቸው ያውቁታል። የተመቸ ነው። ምንም ይጸናቸው ነገር የለም። ለዚህም ነው ቅዱስ መጽሐፍ በመጽሐፈ መክብብ ላይ ምን እያለ ይነግረናል? ልጅህን በሚሄድበት መንገድ ምራው፣ ከፍም ባለ ጊዜ ከእርሷ ፈቀቅ አይልም። እንዳንመራው ግን ዲያብሎስ በአባትና በልጅ መካከል ድልድይ ይዘረጋል። ልጆቻችንን ጠዋትና ማታ ብቻ የምናገኛቸው የሉ? እንደውም ማታም ካገኘናቸው ጠዋትኛ ስንነሳ እነሱ ከእንቅልፋቸው አልተነሱም፣ ወጥተናል። ማታኛ ስንመጣ እነሱ ተኝተዋል። ማታ ከልጆቻችን ጋር ድልድይ ይዘረጋል፣ መንገድ እንዳንመራቸው። ዛሬ ብዙዎች በጭንቀት ብዙዎች በማይገባ ነገር ራሳቸውን ወደ ሞት የሚያደርሱት ከእናት ከአባታቸው ጋር የሚገባውን ጊዜ ማሳለፍ ስላልቻሉ። ዲያብሎስ ያዘገያል ህፃናትን። ስልኮቻችንን፣ ቴሌቪዥኖቻችንን፣ መጫወቻ ጌሞችን ብንመለከታቸው ህፃናቱ የሚያዘገይበት ነው። ያስኳላው ትምህርት ራሱ ልጆችን ማዘግያ መንገዱ ነው። እንዲህ ሲባል ደግሞ ልጆቻችንን አናስተምር ማለታችን ነው። ግን በጊዜው ነው፣ በጊዜ ለኩሉ ነው። ቀን ዓለም ላይ የተማረውን ሳይንስ ማታ በወንጌል ማረቅ ካልተቻለ ጭንቅላቱ ላይ ሳይንሱ ብቻ ይበልጥና ሃይማኖትን ከዜሮ ጥሏት እንዳይሄድ ልጅህን በሚሄድበት መንገድ እንድትመራው ነፋስነቱን ማወቅ መጠበቅ ያስፈልጋል። ሁለተኛው የዕድሜ ክፍል ከ20 እስከ 40 ያለው የዕድሜ ክፍል ነው። እሳትነት ዕድሜ ነው። ይህንን ዕድሜ እግዚአብሔር ይፈልገዋል፣ ዲያብሎስም እኩል ይፈልገዋል። በእሳትነት ዕድሜ የፈለገውን ለማድረግ የተመቸ ነው። ቅዱስ መጽሐፍ ለዚህ ነው የእሳትነትን ዕድሜ የጉብዝና ወራት እያለ ይጠራዋል። በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ ሄደን ስናነብ በጉብዝና ወራት ማንን አስብ ይላል? እሳትነት ዕድሜ ማለት ነው። ፈረንጅ ኬታ መጣ ፋይሬጅ ይላል አይደል? ኬታ አምጥቶ ነው ሊያ ጊዮርጊስ ዘጋስጫ እኮ ነው አስገኙ። ሰውነታችን ውስጥ ያለው እሳት የሚቀለቀልበት ጉልበት ያለው ስለሆነ እሳት ሁሉን ላጥፋ እንደሚል እንዲሁ ወጣትነት ሁሉን ላጥፋ የሚልበት፣ እሳት ሁሉን ሞክሬ አቃጥዬ እንደሚል ወጣትነት ሁሉን ሞክሬ ሁሉን አቃጥዬ ሁሉን ገዝቼ የሚልበት ዕድሜ ነው። ለዚህም ነው ዲያብሎስ ይህንን ዕድሜ በደንብ ይጠቀምበታል። ሁሉን አዋቂ የሆነ ስለሚመስለው ከኔ በላይ የለም ያሰኛል ዲያብሎስ። እውነት ነው። እሳትነት ከኔ በላይ የለም ስለምትል ነው ሁሉን ካልፈጀው የሚለው። ወጣትነትን በእግዚአብሔር ቤት ማስባረክ ያስፈልጋል። ጾሙ ሲመጣ ምንም አይገደንም። 3 ቀንና ክፍል ብንል እንችላለን። ግንስ 3ቱንም ቀን እያከፈልን 3ቱንም ቀን በማይገባ ዓለም ውስጥ ያኖራል ዲያብሎስ፣ ያዘገያል ማለት ይሄ ነው። በዚህ ዕድሜ ላስቀድስ ብንል የምንችልበት ነው። ሌሊት ቅዳሴው ላይ መተናል፣ ግን የሚባለውን ነገር ላለመስማት ወይም ደግሞ ስለማይገባን ስለሚመስለን ስለምንተው ቅዳሴው ማል መተን ስለ ዓለም ነገር ስናስብ ቆይተን የርንበት ጊዜ የለም። ለጸሎት ስንቆም የጠፋብን ዕቃ ትዝ ብሎን አያውቅም። እንደው መቼ ጀምሬ መቼ ያለቀ ያለበት ጊዜ የለም። ጸሎቱን አቡነ ዘበሰማያት ጀምረናል እኮ ግን መቼ እንዳለቀ አናውቀው። ምን ማለት ነው? በጸሎቱ ያለ በረከት፣
በጸሎቱ ያለ መልስ ጸሎት ማለት ከእግዚአብሔር ጋር መነጋገር ስለሆነ ያቺን ንግግራችንን በማይገባ ኔትወርክ እየጠለፈ ከዛች ከእግዚአብሔር ማዕድ ውስጥ እኛን ይለየናል። ቅዳሴ ውስጥ እኮ የሚደክመን ሰዎች የለም። ቅዳሴውን እያስቀደሰ አንድ ልጅ ነው አሉ ቅዳሴ ክፍል የትኛውን ተወዳለህ ሲባል እቱ በሰላም አለ ይባላል። በቃ አልቆለት እስኪወጣ ማለት ነው። ቅዳሴ አትግባ ይለውም ቅዳሴው ግን ተጀምሮ እስኪያልቅ አይምሮ ሌላ ቦታ ያባክንበታል። ሰይጣን ያዘገያል ማለት ይሄ ነው። እንዲህ ባለ ወንጌል በተዘረጋበት ቦታ ቁጭ ብለን ትምህርቱን እየተማርን ሳለን አይ የነፍሴ ነገር በቃት ለምንድነው ወደ ንስሐ ማልቀርበው ስንል ዲያብሎስ ጆሮ ላይ መጥቶ ሹክ አይልም? ምን ያሰኛል? ያላገባውን ሰው ምን ይለዋል? እስክታገባ ድረስ አትቁረብ አይልም? ሰይጣን እኮ ክፉ ነው። እንደው ስታገባ እንድትቆርብ ፈልጎ ይመስላል? አይደለም በፍጹም። ምን ያደርጋል? አይ እስክታገባ ይላል። ያገባውንስ ምን ይለዋል? እስክትወልድ ይለዋል። የወለደውንስ እስክትደግም ይለዋል። የደገመውንስ ልጆች እስኪያድጉልህ ልጆች ያደጉት እስክትድራቸው እንዲሁ ምክንያት እየሰጠው እንዲሁ የማይገባ ነገር ምክንያት እየደራረበበት ከንስሐም ከቅዱስ ቁርባንም ያርቀውና ተላላ አድርጎት ያቆየዋል። በወጣትነት እኮ መቁረብ ይችል ነበር እያልክ እንድትጨነቅ እያልክ እንድትጸጸት እንዲሁ የውሃ ዘመን ላይ ያደርሰሃል። ከ40 እስከ 60 ያለው እድሜ የውሃ ዘመን ነው። ውሃ ረጋ የሚልበት ጊዜ ነው። አዎ ረጋ የሚባልበት ዘመን ነው። በዚህ እድሜ ያለን ሰዎች በ40 እስከ 60 ያለው ነፋስ ልጅ መጥቶ ካረበሸው ሐሳቡን ካልወሰደበት በስተቀር በዚህ እድሜ ያሉ ሰዎች የሚረጋጉበት ነው። ተረጋግተውም ግን ወደ ቅዱስ ቁርባን አያቀርባቸውም ዲያብሎስ። የመረጋጋት የውሃ ዘመን ቢሆንለትም አጉል ቁጭት ውስጥ ነው የሚከተው። እንደው በወጣትነት እንዲህ ባደረኩ እንዲህ በሳትነት የዘመን እንዲህ ባደረኩ እያለ ዘመን እያስቆጠረ የአፈርነት እድሜው ላይ 60 እስከ 80 ደርሰዋል። በዚህ እድሜ ግን ፍጹም ጸጸትን ይዞ ወደ እግዚአብሔር መቅረብ ያስፈልገን ነበረ። በቅበላ ወቅታችን ውስጥ እስከዛሬ ከጾምንበት ጾም የተለየ ጾም ስለማድረግ ማሰብ የሚገባበት ጊዜ ነው። አሁን እንደ ማርያም ከንስሐ አባቶቻችን ጋር ተገናኝተን ኃጢአታችንን ተናዘናት። በቃኝ አበስኩ ገበርኩ በቃኝ ካሁን በኋላ ወድጄም ይሁን ሳልወድ ፈልጌም ይሁን ሳልፈልግ ፈቅጄም ይሁን ሳልፈቅድ የሰራኋት ኃጢአት በቃችን። እስቲ እግዚአብሔር በዚህ ጾም ውስጥ ይታረቀን ብለን ራሳችን ላይ አዋጅ አውጀን የምንገባበት ጾም ይሁንልን። እስቲ ከንስሐ አባታችን ጋር ተገናኝተን ሙሉ ነገራችንን አጥበናት በቃ ከዛ ወደ ጾሙ እንግባ። እስቲ ጸድተን ኃጢአት በደላችንን አራግፈናት እንግባና ጾሙ ላይ ስንገባ ደግሞ አንድ ነገር ይዘን እንግባ። አይዟችሁ ነገር አናብዛ፣ አንድ ነገር ብቻ እስቲ በዚህ ጾም ይህቺ ቋጠሮይ መልስ ታገኝበታለች ብለን እርሷን ብቻ ይዘን እንግባ። እስቲ ወደ ጾሙ እርሷን ብቻ ከእግዚአብሔር ፊት ቀርበን ያቺን ጾም ያቺ ጥያቄያችን ስንጾምም ጥያቄያችን እርሷ ብቻ ትሁን። ኪዳን ስንቆም ቅዳሴም ስናስቀድስ የሰርክ ጉባኤም ስንገናኝ የጸሎት ሰዓታችን መሃልም ያቺን ጥያቄያችንን ደግመን እናሳስብበት። ከዛ እግዚአብሔር በትንሳኤው እስቲ ያቺን ቀጠሮ አይፍታት። እስቲ በትንሳኤው ብርሃን እኛም ተነስተን ለምስክር አንቆም። እስቲ እግዚአብሔርን እንኳን በዚህ እግዚአብሔርን እስቲ እንፈትነው አካችሁ። እስቲ ኃጢአታችንን ተናዘናል የበደልነውን ይቅር ብለህ ነው። አሁን እኮ በጣም የሚገርሙ ዲያብሎስ ይቅር እንዳትል ልቦናን በትዕቢት ይሞላብሃል። የበደልክ አንተ ደግሞ ይቅርታ እንዳትጠይቅ ይቅርታ እንድትጠየቅ አድርጎ ይስልብሃል ዲያብሎስ። ያዘገያል ማለት ይሄ ነው። ወንድነትህስ ይልሃል፣ እንደ ኩራትህስ ይልሃል። ወንድነትም ኩራትም ለገነት መግቢያ ድልድይ ሊሆኑን አይችሉም። ለገነት መግባት ድልድይ የሚሆኑን ይቅር ባይነትና ንስሐችን ነው። እሷን ንስሐ በእግዚአብሔር ፊት ይዘናት እንግባ። አቤቱ አምላኬና ረድኤቴ ሆይ የአፌ ቃል የልቤም ሐሳብ ባንተ ዘንድ ያማረ ይሁን እንዳለ መዝሙረኛው ዳዊት በመዝሙር 14 ቁጥር 18 ላይ የልቦናችንን ቃል እግዚአብሔር እንዲሰማ የውስጣችን ሐሳብ የልቦናችን ሐሳብ የአንደበታችን ቃል በፊቱ ያማረ ሰናይ የተወደደ እንዲሆን እስቲ እነዚህ ነገር ትተናቸው እንግባ እግዚአብሔር። ያን ጊዜ በትንሳኤው ከመስካሪዎች ውስጥ መካከል ያደርገናል። ጾሙን ስገባ ይሄ የተቋጠረ ነገር ይዤ ነበር የገባሁት እግዚአብሔር ግን እንዲያደረገልን ብለን የምንመሰክር ያደርገን። ሶስተኛና የመጨረሻው ምንድነው ከተባለ
ምክንያት እስኪሰጠን ድረስ ነው ዲያብሎስ የሚያዘገየን። ምን እስኪሰጠን ድረስ? ቅዱስ ጳውሎስ አዘገየኝ ብሎ ሲናገር ለኛ ለምሳሌ ነገረን እንጂ ዲያብሎስ እሱን ሊያዘገየው አልተቻለውም። በአንድ ምሳሌ ትምህርት ለጠቅልለው ቅዱስ ጳውሎስና ሲላስ በአገልግሎታቸው ብዙ ሰውን ወደ ክርስትና ሲመልሱ የነበሩ እንደሆኑ ዲያብሎስ ያውቃል። በሄዱበት ቦታ አዲሲቱን ቤተክርስቲያን እየመሰረቱ ወንጌልን በሰው ልቦና እያቀጣጠሉ ዓለም ከኃጢአት ክርፋቷ ከሚያስጠላ ሽታዋ በክርስቲያኖች ፍቅር ወደሚያምር ደስ ወደሚል ሽታ እንደቀየሩ ያውቃል ዲያብሎስ። ስለዚህ ግን በብዙ ነገር ሊያዘገያቸው ይዋጋቸው ነበር። ራሱ ቅዱስ ጳውሎስ ሲነግረን በቆሮንቶስ ክርስቲያን መልእክቱ ምዕራፍ 5 ላይ 3 ጊዜ ጎኔን ተመታው ይላል። አንድ ምት ነፍስ ከስጋ የምትለይ ነች፣ እርሱ ግን 3 ጊዜ ተቀበልኳት ይላል። ታንኳይቱ በባህር ላይ ያለች እሷም ደግሞ ምን አለችብኝ? ተሰበረችብኝ፣ ወደቀችብኝ ሲል እንመለከቷለን። ለተሰሎንቄ ክርስቲያኖች በላከው መልእክቱ ላይ ደግሞ ራሱ ሲነግረን ምን ብሎናል? በእስር ቤት 2 ጊዜ ታሰርኩኝ ይላል። ዲያብሎስ ይህንን ሁሉ ያደርግ የነበረው ሊያዘገየው ነው። አንድ ጊዜ በፈርዖኑ ልብ ላይ አድሮ ይህንን ቅዱስ ጳውሎስን እንዲታሰር አደረገው ይላል። ሲታሰር ከሲላስ ጋር ነው የታሰረው። አሁን ቅዱስ ጳውሎስ ሲታሰር ብዙ ነገር ለራሱ መንገር አይችልም ነበር። እንደው እግዚአብሔር ይህንን እኮ ያደረገው እየዞርኩኝ ሳስተምር ስለደከመኝ እንድተኛ ፈልጎ ነው ብሎ መተኛት ይችላል አይችልም? እንደለው አላችሁ እንደምን አላችሁ? እንዳንጾም እኮ ጨጓራዬ ነች የምንል ሰው የለን? ጨጓራዬ እኮ አልችላትም የሚል ሰው የለን? ሩጧ ተነስቶ እኮ ውሃ እየጠጣ ነው እኮ እንደው ጨጓራዬ እንጂ እኮ መጾም ፈልጋለሁ የሚል ሰው የለን? ቅዱስ ጳውሎስ መታሰሩን ምክንያት ማድረግ ይችል ነበር። እንዲህ ስለደከምኩኝ ነው እኮ እግዚአብሔር እኮ እንድተኛለት ፈልጎ ነው ያሳሰረኝ ብሎ ለሽ ብሎ መተኛት ይችል ነበር፣ ግን አልተኛም። ዲያብሎስ ይሄንን ምክንያት እንዲፈጥር ሹክ ያላለው ይመስላችኋል? ከአንድም 3 ጊዜ ደጋግሞ ሹክ እንደሚለው የታወቀ ነው፣ እሙን ነው። ግን ቅዱስ ጳውሎስ አልተኛም። ይልቁንም እስር ቤት ታስሮ በእግዚአብሔር ፊት ይጸልይ ነበር ይላል። ግሩም እኮ ነው። እኛ ቤተክርስቲያን ውስጥ ሆነን ከጸሎት ተለይተናል። እሱ ግን እስር ቤት ገብቶ እስር ቤቱን ቅዳሴ ቤት አድርጓታል። ቀኔ ማለት አድርጎት ከሲላስ ጋር ይዘምራል። ውስጥ እየዘመሩ ሳለ ተሰወሩበት ይላል ያጠባቂ። በጣም እኮ ነው የሚገርመው። የሚሰውር ዝማሬ እንዴት ያለ ነው! ፍጹም ከክርስቶስ ጋር አገናኝታ ዓለምን የምታስረሳ ዝማሬ እንዴት ያለች ነች! ያቺን ቦታ ቀኔ ማለት አድርጎ ይዘምር ጀመረ። ተሰወረበት። ሮማውያን አንድ ሕግ አላቸው። በእስር ቤት ውስጥ ጠባቂ አድርጎ የሚሾም ሰው አንድ እስረኛ ካመለጠ፣ ይልቁንም አይሁዳውያን አሳስረውት ያለን ሰው ካመለጠ ያ ጠባቂ እርሱም ከነቤተሰቡም ይገደላል። ይሄ ሕግ አለ በእነሱ የታወቀች ነች። ልክ እንደጠፋበት ይሄ ሕግ ነው ሰውየው ትዝ ያለው ያ የእስር ቤት ጠባቂው አእምሮ ላይ የመጣው ይሄ ሕግ ነው የመጣበት። እንኪያስ እንዲህ ከሆነማ ራሴን ላጥፋና ልሙት፣ ቢያንስ ፍርድ ቤት ሚስቴም ልጄም ተይዞ በቆሙ ሰዓት አይ እነዛ እስረኞች ገለውት ስለሄዱ እነሱ ነፃ ይሁኑ የሚል ሐሳብ አእምሮ ላይ አምጥቶ ራሱን ለመግደል ሰይፍ አወጣ ይላል። ልክ ሰይፍ ሲያወጣ ቅዱስ ጳውሎስ ከዝማሬው ተመለሰና ተመለከተው። አንዳች ነገር በራስህ እንዳታደርግ ያስከውን ሰይፍ ወደ ሰገባ መልስ። ተመልከት እጆቻችንን፣ ተመልከት እግሮቻችንን፣ ታስረናለን፣ አንዳች ከቶ እንዳታደርጋለው ይላል። ይሄ ሰው በጣም ከአእምሮ በላይ ሆነበት። አይሆንም? ይሆናል? አይሆንም? እስር ቤቱ ላይ ያለ ጠባቂኛ ጠፋንበት ብሎ ራሱን ሊያጠፋ አይደለም? ለቢቻለን የሆነች መድኃኒት ሰጥተነው አስተኝተን ባመለጥን ብንል ለኛ ሰዎች የቅዱስ ጳውሎስ አሰራር ደንቆ ከአእምሮ በላይ ሆነበት። እነዚህ የአምላክ ሰው መሆን አለባቸው ብሎ ቀረበ ይላል። በፊታቸውም ሰገደ። ለቅዱሳን የጸጋ ስግደት እንዲገባቸው አውቀን፣ ለነ ቅዱስ ተክለ ሃይማኖት የጸጋ ስግደት እንደሚገባቸው አውቀን 29 ዓመት ሙሉ ቆመው በእግዚአብሔር ፊት 22 ዓመት በእውነት 7 ዓመቱን በአንድ እግራቸው ቆመው ከቆሙ ሳይቀመጡ ሳያርፉ ለጸለዩት ቅዱሳን እንደምንጸልየው ይሄም ሰው መጥቶ ጸለየ ይላል። ጸለየ፣ አጠገባቸው ሰገደላቸው። እናንተ የአምላክ ሰዎች እድን ዘንድ ምን ላድርግ አላቸው።
እድን ዘንድ ምን ላድርግ? እኛም አሁን ይህንን ስብከት ስንሰማ ልባችንን እድን ዘንድ ምን አደርግ ዘንድ ትወዳለህ ጌታ ሆይ እንበለው እስቲ። ጾሙን ትቀበለኝ ዘንድ ምን ላድርግ እንበለው እስቲ። በፊታቸው ምን ላድርግ አለ። አንተም ቤተሰብም በኢየሱስ ክርስቶስ ብታመን አምነህም ብትጠመቅ ትድናለህ አሉት። ምን ላድርግ? ልጠመቅ አለ። ሄዶም አጠመቁት፣ ክርስቲያን አረጉት። ዲያብሎስ ያሰራቸው ምን ሊያደርግ ነበር? ያሳሰራቸው ሊያዘገያቸው። እነርሱ ግን በዘገዩበት ቦታ እንኳን የሌላውን ነፍስ የሚይዙ ሆኑ። ክርስቲያን እንዲህ ነው። ዲያብሎስ ሊያዘገይ ባሰመረበት መንገድ አንተ ግን በዛ ሊዘገይበት በገባ ነው በቀጭኗ መንገድ ሌሎችን ለክርስቶስ ህብረት መጥራት ያስፈልጋል። ዛሬ ሶሻል ሚዲያው ብዙዎቻችን ሊያዘገይ አልመጣም ከፊት። እንደው በማርያም ጧት ከእንቅልፋችሁ ስትነሱ መጀመሪያ ቼክ የምታደርጉት ምንድነው? የመጀመሪያ ጧት ከእንቅልፋችን ስንነሳ ማታ የተላከ ቴክስት ካለ ወይም ደግሞ እንደው ለሌላም ጉዳይ ቢሆን ከስልክ ነው ወይስ እግዚአብሔር ይመስገን ነው የሚቀድመው? ዲያብሎስ ያዘገያል ማለት ነው። ግንስ ሶሻል ሚዲያ ይጠቅም ማለታችን ነው? ዲያብሎስ ሊያዘገይ ሶሻል ሚዲያ መጣ። እኛ በሶሻል ሚዲያ ከዘወረደ ጀምሮ እስከ መጨረሻው ሰሙነ ሕማማት ሳምንታቱን በገባል ልክ እየጻፍን ሌላውን ወደ ክርስቶስ ህብረት መጥራት ይቻላል አይቻልም? በታሰረበት ቦታ ሌሎችን ወደ ህብረት እንደጠራ እንዲሁ እኛም ብዙዎችን ወደ ህብረት መጥራት ያስፈልጋል። ታዲያ ዲያብሎስ ሲያዘገየን ምን እናድርግ? ሁለት ነገር አላብራራቸውም። ሁለት ነገር እናደርጋለን። የመጀመሪያው ከትምህርት መለየት አያስፈልግም። ከትምህርት ማለት ከኦርቶዶክሳዊ ህብረት መለየት አያስፈልግም። ዲያብሎስ መጀመሪያ ሊመታ ሲፈልግ ከህብረቱ ነው የሚለየ። ይህን በልቦናችን በደንብ እንያዝ። የሆነ ጊዜ የጀመርናትን የጸሎት ህይወት ያቆምን ጊዜ፣ የጀመርናትን የማክሰኞ ጉባኤ ያቆምን ጊዜ፣ የጀመርናትን የቅዳሴ ህይወት ባቆምን ጊዜ ይቺ ቃል ወደ ልቦናችን ትምጣ። ዲያብሎስ ሊመታ ሲፈልግ መጀመሪያ ብቻን ነው የሚያቆም። ከህብረት ይለይና ብቻን ያቆማል። እኛ ግን ከህብረት እንዳንወጣ በኦርቶዶክሳዊ ትምህርት ባለበት ወንጌል ባለበት ሁሉ መገኘት ያስፈልጋል። ለዚህም ነው ማርያምስ ሐረየት መክፈልተ ሰናየ ዘኢያይዱ፣ ማርያምስ በእውነት የማይቀሟትን በጎ ዕድል መረጠች። ይቺ ትምህርት ነች በጎ ዕድል። ዲያብሎስ ሊያዘገይበት የማይቻለው ነገር አንዱ ትምህርት ነው። ከትምህርት አንለይ። የመጀመሪያ። ሁለተኛ በእምነት እግዚአብሔርን እንጠይቀው። በእምነት ነቀል የሌለባት እምነት እግዚአብሔር ይቻለዋል። የኔን ቋጠሮ መፍታት እግዚአብሔር ይቻለዋል። የኔን ጥያቄ መመለስ ለእግዚአብሔር ይቻለዋል። ለኔ በቃ መልስ የለሽም በተባልኩበት ጉዳይ እግዚአብሔር መልስ ይሆነኛል ብሎ ማመን እግዚአብሔርን መጠየቅ ያስፈልጋል። በእምነት የምናደርገው ነገር ሁሉ ቅዱሳን መጽሐፍት ለዚህ ነው የሚለው ዓለምን የምናሸንፍበት መምቻችን እምነት ስለሆነ በእምነት ጾሙ ላይ እንግባ። በዚህ ጾም እግዚአብሔር ለሀገራችን ሰላም እንዲሰጣት፣ እግዚአብሔር በዚህ ጾም ለቤተ ክርስቲያን ስደት ጥቂት ማረፊያዋ እንዲሆን፣ እግዚአብሔር በዚህ ጾም ከዚያ ሃይማኖት በየዕለቱ በአፋ ስለሚሆኑ ሰዎች እንዲመልሳቸው፣ በተተከሉበት አምድ እንዲያገኛቸው፣ በመጣም ጊዜ በብርሃን ሲመላለሱ ኑ እናንተ አባቴ ብሩካን እንዲላቸው ይህንን መልስ እንዲሰጥ እግዚአብሔርን በእምነት እየጠየቅን ጾም ውስጥ እንግባ። ቅበላ ማለት ያ ነው። ቅበላ ስንል እንደው 55 ቀናት እንዳይናፍቀን ብለን እንደው ዝም ብሎ ነገር ዓለሙ ላይ ማደባለቅ ሳይሆን ቅበላ የምንቀበለው በእንዲህ ያለ በእምነትና በእንዲህ ያለ በትምህርት መሰረት ላይ ቆመን ነው። ያን ጊዜ እግዚአብሔር ይሰማናል። ያን ጊዜ ረፍታችን ይቀርባል። ያን ጊዜ ዛሬ ተስፋ ቆርጠንባት አይ እግዚአብሔር ረስቶኛል፣ አይ እግዚአብሔር ትቶኛል ባልበት ቦታ ላይ እግዚአብሔር ቀድሞ ስራውን ሲያከናውን እናያታለን። ብዙ ጥያቄ የለንም ዛሬ የለንም እንዴ? ቤተክርስቲያን ጥያቄ የላትም? ልጆቿ እንዲጠይቁላት እንዲያሳስቡላት የምትፈልገው ጥያቄ የላትም እንዴ? ያንን ጥያቄ በዚህ ጾም ጠይቀን ዲያብሎስ ሊያዘገይ ካሰመረው መስመር አምልጠን በበጎ ህይወታችን እንዲቀደስ የሱ ቅዱስ ፍቃድ ይሁንልን። 2 ጊዜ 3 ጊዜ ወደ እናንተ ልመጣ ወድጄ ነበር፣ ሰይጣን ግን አዘገየኝ እንዳለ ክርስቲያኖች አገልጋዮችን ሊያዘገይብን ከሚወረውርብን የማይገባ ጦር አምልጠን በበጎ ቅድስና አብይ ጾምን ጾመን እውነተኛ መስካሪዎች ከሚያደርገን ከፊት ያሰልፈን። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ተሰብስበው ነበር ተበተኑ፣ ዘምረው ነበር ዘፈኑ፣ በሃይማኖት ነበሩ ከሃይማኖት ወጡ፣ ቆርበው ነበር አፈረሱ፣
በጉባኤ ህብረት ነበሩ ዛሬ ግን ተበተኑ ከመባል አምላክ ቅዱስ ተክለ ሃይማኖት ሁላችንንም ይጠብቀን። ሰላም ለከ ተክለ ሃይማኖት መናኒ አሰረ ወንጌል ለጋኒ ቁርባን ከሳባም ቁርባን አብልዜሲኒ አባ ዘሳልኩ ከሰማኒ ወአባ በሰማይ ለበለኒ ቅዱስ ተክለ ሃይማኖት ሁላችንንም ይጠብቀን።